የሱዳን ፈጥኖ ደራሽ ኃይል ወታደራዊ ካምፕ በኢትዮጵያ ውስጥ መገንባቱ ተረጋገጠ። በቤንሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ከሱዳን ድንበር 32 ኪሎ ሜትር ርቀት ላይ የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ የስልጠና ካምፕ መገንባቱን የሮይተርስ የምርመራ ዘገባ አመልክቷል። ካምፑ እስከ 10,000 ተዋጊዎችን የመያዝ አቅም እንዳለውና ከ600 በላይ ድንኳኖች እንዲሁም ቋሚ ህንጻዎች እንደተገነቡበት የሳተላይት ምስሎች ያሳያሉ። በካምፑ ውስጥ ከሚሰለጥኑት መካከል አብዛኞቹ ኢትዮጵያውያን ሲሆኑ የሱዳንና የደቡብ ሱዳን ዜጎችም እንደሚገኙበት ተጠቅሷል። እስከ ጥር ወር መጀመሪያ ድረስ 4300 ተዋጊዎች ስልጠና ላይ እንደነበሩ ተገልጿል። ኤምሬት ለካምፑ ግንባታ የገንዘብ ድጋፍ ወታደራዊ አሰልጣኞችና ሎጂስቲክ በማቅረብ ረገድ ቁልፍ ሚና እንዳላት ምንጮች ጠቁመዋል። የሮይተርስ ትንታኔ እንደሚያመለክተው ተሽከርካሪዎቹ መጠን ቅርጽና ዲዛይን የኢትዮጵያ መከላከያ ሰራዊትና አጋሮቹ ወታደሮችን ለማጓጓዝ ከሚጠቀምባቸው ሞዴሎች ጋር ይመሳሰላሉ ሲልም ዘገባው ላይ ጽፏል። ይሁን እንጂ እነዚህ ተሽከርካሪዎች በአሶሳ በኩል ሲያልፉ የታዩት ስለመሆናቸው በገለልተኝነት አለመጠራቱን አስረድቷል። ከኢትዮጵያ የደህንነት አገልግሎት የውስጥ ማስታወሻ ተገኘ የተባለው መረጃ ደግሞ እስከ ጥር ወር መጀመሪያ ድረስ 4300 የፈጥኖ ደራሽ ኃይሎች ተዋጊዎች በስፍራው ወታደራዊ ስልጠና እየወሰዱ እንደነበር አሳይቷል ተብሏል። ተዋጊዎቹ የሎጂስቲክና የወታደራዊ አቅርቦት ትጥቅ የሚቀርበው በተባበሩት አረብ ኤምሬትስ እንደሆነ ከውስጥ ማስታወሻው መመልከቱን የዜና ወኪሉ አስታውቋል። ሮይተርስ የስልጠና ካምፑን የማቋቋም ኃላፊነት የወሰዱት የኢትዮጵያ መከላከያ ሰራዊት የመከላከያ ደህንነት መምሪያ ዋና ኃላፊ የሆኑት ጀነራል ጌታቸው ጉዲና ናቸው ሲል በዘገባው አስፍሯል። አንድ የኢትዮጵያ መንግስት ከፍተኛ ባለስልጣን እንዲሁም 4 የዲፕሎማቲክና የደህንነት ምንጮች ይህንኑ እንዳረጋገጡለትም የዜና ምንጩ ወኪሉ ገልጿል። ሮይተርስ ከ6 ባለስልጣናት አገኘውት ያለው መረጃ እንደሚያሳየውም በካምፕ ውስጥ ከሚገኙት ምልምሎች ውስጥ አብዛኞቹ ኢትዮጵያውያን ናቸው። የደቡብ ሱዳንና ሱዳን ዜጎችም ካምፕ ውስጥ ይገኛሉ ተብሏል። ሱዳን ውስጥ የተወሰኑ ግዛቶችን የሚቆጣጠረው አማጺው ኤስፒኤልኤም ተዋጊዎችም ካምፕ ውስጥ እንደሚገኙ ዘገባው ላይ ተጠቅሷል። ቡድኑ ግን ኃይሎቹ ኢትዮጵያ ውስጥ ይገኛሉ መባሉን አስተባብሏል። ሮይተርስ ካምፕ ውስጥ በሚገኝበት ስፍራ ላይ የሚደረገው ግንባታ በጥር ወር መቀጠሉንም ሳተላይት ምስሎችና ከምንጮች ማረጋገጡን ዘግቧል። እንደ ዜና ወኪሉ ዘገባ ከካምፑ በ53 ኪሎ ሜትር ርቀት ላይ የሚገኘው አሶሳ አየር ማረፊያም ካለፈው ነሐሴ ጀምሮ አዳዲስ ግንባታዎች እየተከናወኑለት ነው። በአየር ማረፊያው የሚደረገው ግንባታ ስፍራው የድሮን ማዘዣ ማዕከል እንዲኖር የሚያደርግ መሆኑ ካደረገው የሳተላይት ምስል ምርመራ እንዲሁም ከአንድ የመንግስት ባለስልጣን የተገኘ መረጃ መረዳቱንም በዘገባው ተካቷል። ሮይተርስ በምርመራው የደረሰባቸውን ግኝቶች በተመለከተም ከኢትዮጵያ መንግስትና ከሱዳን ጦር ኃይሎች መረጃ ለማግኘት ያደረጋቸው ሙከራዎች በአሶሳ አውሮፕላን ማረፊያ ላይም ለድሮን ማዘዣነት የሚያገለግል ግንባታ እንደተከናወነ መሆኑም ተጠቅሷል። የተባበሩት አረብ ኤምሬቶች በሱዳን ጦርነት ውስጥ በማንኛውም መልኩ ተሳትፎ የለኝም ስትል የተሰነዘረውን ክስ አስተባብላለች። የኢትዮጵያ መንግስትና የሱዳን ጦር በጉዳዩ ላይ እስካሁን የሰጡት ምላሽ የለም። ኢትዮጵያን የሚያስተዳድሯት 2 አካላት እንዳሉ ተንታኞች ይናገራሉ። አይኤምኤፍ የኢትዮጵያን ኢኮኖሚ ሲያስተዳድር፣ አረብ ኤምሬት ደግሞ ፖለቲካውን በፈለገችበት መንገድ ኢትዮጵያን ታሾራለች። አረብ ኤምሬት ህዝቧ 300 ሺህ አይሆንም፣ ነገር ግን ከ130 ሚሊዮን ህዝብ በላይ ያላትን ኢትዮጵያን ትመራለች። አረብ ኤምሬት ጥቅሟን ለማጋበስ በተለይ ወርቅ ወዳለባቸው አካባቢዎች እጇን በማስገባት እያበጣበጠች ትገኛለች። አረብ ኤምሬትስ በትግራይ ጦርነት ጊዜ ድሮን ተተኳሽ የስለላ መሳሪያዎች የገንዘብ ድጋፍ ስታደርግ የነበረው ለአብይ አህመድ ነው። በወቅቱ የህወሓት ባለስልጣናት በአረብ ኤምሬት ድሮን ተመታን፣ አረብ ኤምሬት ላይ ዓለም አቀፉ ማህበረሰብ ማዕቀብ መጣል አለበት ሲሉ በወቅቱ ተደምጠው ነበር። ጦርነቱ ደቡብ አፍሪካ ላይ በሰላም ስምምነት ሲጠናቀቅ አረብ ኤምሬት ከህወሓት ባለስልጣናት ጋር ተመሳጥራ የትግራይን ወርቅ አጋብሳለች። አረብ ኤምሬት እንደዚህ ናት፣ ወዳጅ አታውቅም። የትግራይ ጦርነት ሲጠናቀቅ ሱዳን ላይ ሌላ ጦርነት ተቀሰቀሰም። ሱዳን ላይ 2 ተፋላሚ ኃይሎች አሉ፣ አልቡርሃንና ሐምዳን ዳጋሎ። አልቡርሃን በሳውዲ አረቢያ በግብጽና በኤርትራ ይደገፋል። ሐምዳን ዳጋሎ በአረብ ኤምሬት በኢትዮጵያ ይደገፋል። አረብ ኤምሬት ለሐምዳን ዳጋሎ ሁሉን አቀፍ ድጋፍ ታደርጋለች። ለተወሰነ ጊዜ ድል ቀንቶት የነበረው የአረብ ኤምሬት ጥቋቁር አንቶኖቮች የጦር መሳሪያ እየጫኑ ደብረ ዘይት አየር ኃይልና ቦሌ ዓለም አቀፍ አየር ማረፊያ ሲያራግፉ ማየት የተለመደ ሆኗል። የኢትዮጵያ የጭነት መኪኖች የተራገፉበትን የጦር መሳሪያዎች በቤንሻንጉል ጉሙዝ ክልልና በመተማ ለሐምዳን ዳጋሎ ያቀርባሉ።
አረብ ኤምሬትስ በቤንሻንጉል ጉሙዝ ክልል የሐምዳን ዳጋሎ ምልምሎች የሚያሰለጥኑበት ወታደራዊ ማሰልጠኛዎች ገንብታለች። ከሐምዳን ዳጋሎ ጋር ሆና ወርቅ ብታፍስም ኪሳራዋ በዛው ልክ ነው። ሐምዳን ዳጋሎ በንጹሃን ላይ የሚፈጽመው ዘግናኝ እርምጃ ዓለምን አሳዝነዋል። አረብ ኤምሬትም ከፍተኛ ተቃውሞ አስተናግዳለች። ከአሜሪካም ቅራኔ ውስጥ ገብታለች። የአረብ ኤምሬት ጠላት የሆነችው ሳውዲ አረቢያ ከሶማሊያ ጋር ትላንት ወታደራዊ ስምምነት አድርጋለች። ከ3 ሳምንት በፊት ሶማሊያ የአረብ ኤምሬቶች ጦር እንዲወጣ ማድረጓ የሚታወስ ነው።